ሰላም ሰላም የዋንቲ ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ በፈተና ወቅት ልባችንን የሚያጸኑና ተስፋችንን የሚያለመልሙ መንፈሳዊ ምስጢሮችን አብረን እናያለን። በህይወታችን ውስጥ ብዙ ጊዜ የምንጠይቀው አንድ ጥያቄ አለ። እሱም እግዚአብሔር የጸሎቴን ድምጽ እየሰማው ነው ወይስ ዝምታውን መርጧል የሚል ነው። ብዙ ጊዜ እንጸልያለን፣ ነገር ግን ጸሎታችን ሰማይ የደረሰ አይመስለንም። እግዚአብሔር ለምን አልሰማኝም ብለንም እናዝናለን። በዚህ ቪዲዮ ጸሎታችን ፍሬ እንዲያፈራ የሚረዱ 3 መጽሐፍ ቅዱሳዊ ምስጢሮችን አብረን እንመለከታለን። አንደኛው ምስጢር ጸሎታችን በቅን ልቦና መጸለይ ነው። እኛ በልባችን ቂም ይዘን ብንጸልይ ጸሎታችን ይከብዳል። ስለዚህም በተቻለ መጠን ይቅር መባባልን መለማመድ ያስፈልገናል። ሁለተኛው ምስጢር ደግሞ እንደ ፈቃዱ መጸለይ ነው። እኛ የምንፈልገውን ነገር ለህይወታችን የማይጠቅም ከሆነ ፈጣሪ በጥበቡ ይከለክለናል። ስለሆነም ፈጣሪ ለኛ የሚበጀውን እስኪሰጠን በትዕግስት መጠባበቅ አለብን። ሶስተኛውና ዋናው ምስጢር በእምነት መጸለይ ነው። እኛ ስንጸልይ ይደረግልኝ ይሆን የሚል ጥርጣሬ በልባችን ካለ ጸሎታችን ልክ ክንፍ እንደሌለው ወፍ ማለት ነው። ጌታችን በወንጌል የጸለያችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋልምና ብሎናል። በእምነት መጸለይ ማለት ደግሞ መልሱ በአይናችን ሳይታይ በልባችን ግን እንደተቀበል አምነን መጸለይ ማለት ነው። እኛ የፈጣሪን ችሎታ ሳይሆን የራሳችንን ድካም ስለምናይ ነው የምንጠራጠረው። ነገር ግን ለእግዚአብሔር የሚሳነው ነገር የለም። ስለዚህ ጸሎት ከፈጣሪ የምናደርገው ንግግር መሆኑን አውቀን መታከት የለብንም። እስኪ በጸሎታችሁ የለመናችሁትንና ያገኛችሁትን ምስክርነት በኮመንት አጋሩን። ይህንን ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች አጋሩ። በሚቀጥለው ቪዲዮ እስክንገናኝም በሰላም ቆዩ። አመሰግናለሁ።